ሰላም ጤና ይስጥልን የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። በቅድሚያም አርዕስተ ዜና። የዩክሬኑ ፕሬዝዳንት ወደ ሰላም ተቀርበናል ሲሉ ተናገሩ። አሜሪካ በናይጄሪያ የሚገኝ የአይኤስ የሽብር ቡድን ላይ ኃይለኛ ጥቃት መሰንዘሯን ፕሬዝዳንቱ ተናገሩ። የኤርትራ ጦር ድንበር ተሻግሮ ቡሬ ድረስ ትንኮሳ እየፈጸመ መሆኑን የሚገልጹ መረጃዎች መውጣት ጀመሩ። የኢትዮጵያ ምርጫ ቦርድ በትግራይ ክልል ምርጫ ለማካሄድ የጸጥታ ግምገማ እንዲቀርብለት ጠየቀ። እነዚህንና ሌሎች አዳዲስ ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። መረጃዎቻችን ሁልጊዜም በፍጥነት እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የደውል ምልክቱን በመጫን ይጀምሩ። የኢትዮጵያ ምርጫ ቦርድ በትግራይ ክልል ምርጫ ለማካሄድ የጸጥታ ግምገማ እንዲቀርብለት ጠየቀ። የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል ምርጫ ለማካሄድ የሚያስችል ምቹ ሁኔታ መኖሩን ለመወሰን ከክልሉ ጊዜያዊ አስተዳደር ይፋ የጸጥታ ሁኔታ ግምገማ እየጠበቀ መሆኑን አስታወቀ። ምርጫ ቦርድ እንደገለጸው የጊዜያዊ አስተዳደሩ የምርጫ ወረዳዎችን በጸጥታ ሁኔታ ላይ በመመስረት በአረንጓዴ በቢጫና በቀይ ቀጠናዎች በሚል በመለየት ሪፖርት እንዲያቀርብለት በይፋ ጠይቋል። ቦርዱ ይህንን መረጃ ሳይደርሰው በትግራይ ክልል ምርጫ ስለማካሄድ ምንም አይነት ውሳኔ ላይ መድረስ እንደማይችልም ገልጿል። በክልሉ ምርጫ ማካሄድ ይቻላል ወይስ አይቻልም የሚለው ጉዳይ ላይ ከባለ ድርሻ አካላት ጋር ተወያይቶ ምላሽ እንሰጣለን ያለው ጀነራል ታደሰ ምላሹን በዚህ ሳምንት ውስጥ እንደሚሰጥ ጠቁመዋል። ጀነራል ታደሰ ባለፈው ሳምንት ከፌዴራል መንግስት ጋር ለመወያየት አዲስ አበባ በነበሩበት ወቅት ከምርጫ ቦርድ ኃላፊዎች ጋር መነጋገራቸውን ቦርዱ በዋናነት በትግራይ ስላለው የጸጥታ ሁኔታ ጥያቄ ማቅረቡንም ገልጸዋል። ጀነራሉ አክለውም አስተዳደሩ የሚሰጠው ምላሽ በሁለት አማራጮች ላይ የተመሰረተ እንደሚሆን በመጠቆም ይኸውም ምርጫ በዚህ ዓመት ሊካሄድ እንደሚችል ከምክንያት ጋር መግለጽ ወይም ሁኔታዎች የማይፈቅዱ ከሆነ የማይቻልበትን ምክንያት ማስረዳት ነው። ጉዳዩ አናደርግም ብሎ የመቃወም ሳይሆን እንደ ነባራዊ ሁኔታ ይቻላል ወይስ አይቻልም የሚል ነው ሲሉም አስረድተዋል። ከጸጥታ ሁኔታ ባሻገር ምርጫ ቦርድ ምርጫ ለማካሄድ ማሟላት ያለባቸው መሰረታዊ መስፈርቶችን የምርጫ ወረዳ ጽህፈት ቤቶችና ጣቢያዎችን ማዘጋጀት፣ ለአካል ጉዳተኞች፣ ለሴቶችና ለአረጋውያን ምቹ ሁኔታን መፍጠር፣ የፖለቲካ ፓርቲዎችና የሲቪል ማህበራት በነጻነት የሚንቀሳቀሱበትን ምህዳር መሆናቸውንም ዘርዝሯል። በሌላ በኩል ተቃዋሚ ሳልሳዊ ወያኔ ትግራይ ምርጫ እንዲካሄድ በመርህ ደረጃ ቢደግፍም አሁን ላይ ያለው ሁኔታ ግን ለምርጫ ምቹ እንዳልሆነ አስጠንቅቆ ለዚህ ዜጎች መፈናቀል፣ ያልተፈቱ የአስተዳደር ወሰን ክርክሮችና በቂ ዝግጅት አለመኖሩን እንደ ምክንያት ጠቅሷል። ምርጫ ቦርዱ ታህሳስ 13 ቀን 2018 ዓ.ም ለሰባተኛ ሀገራዊ ምርጫ ዝግጅት አካል አድርጎ ከፖለቲካ ፓርቲዎች ጋር ባደረገው ምክክር የቦርዱ ሰብሳቢ ሜላትወርቅ ኃይሉ ምክክሩ የባለድርሻ አካላት ፍላጎት ለመረዳት ነፃና ፍትሃዊ ገለልተኛ የምርጫ ሂደትን ለማረጋገጥ ያለ መሆኑን ገልጸዋል። ፖለቲካ ፓርቲዎች የህዝብ ተወካዮች ምክር ቤት እጩዎችን ለመመዝገብ የሚያስፈልገው የድጋፍ ፊርማን መስፈርት በማንሳቱ ደስተኛ መሆናቸውን ሲገልጹ ሰብሳቢ ቦርዱ የምርጫ አስፈጻሚዎችን ዝርዝር ለፓርቲዎቹ ማሰራጨቱን ግብረ መልስ እየጠበቀ መሆኑን እንዲሁም ለበጀት ድልድል አስፈላጊ ሰነዶች እንዲቀርቡለት መጠየቁንም አስታውቀዋል። ምርጫ ቦርድ ለሰባተኛው ሀገራዊ ምርጫ ባወጣው እቅድ ዝግጅት መርሃ ግብር መሰረት ሀገሪቱን በሶስት የጸጥታ ሁኔታ ቀለማት የለየ ስርዓት መዘርጋቱን አስታውቆ በክልሎች ምርጫ ስለማካሄድ የመጨረሻ ውሳኔ የሚሰጠው ከክልል አስተዳደሮች ጋርና ከጸጥታ ተቋማት ጋር የሚቀርቡለት ሪፖርቶችን መርምሮ እንደሚሆንም አስታውቀዋል። በዚህም መሰረት አረንጓዴ ተብሎ የተመደቡ አካባቢዎች ለምርጫ ዝግጁ እንደሆነ የሚጠቁም ሲሆን ቢጫ ቀጠናዎች አስፈላጊ ጥንቃቄ እየተደረገ ምርጫ ሊደረግባቸው የሚችሉና ቀይ ተብሎ የተለዩ ደግሞ በነባራዊ የጸጥታ ስጋት ምክንያት ምርጫ ለማካሄድ የማይቻልባቸው ተብሎ ተለይተዋል። ስርዓቱ መራጮቹ ከመመዝገባቸው በፊት የምርጫውን አስፈጻሚ ለመወሰን የሚረዱ ሲሆን ስድስተኛው ሀገራዊ ምርጫ በተለይም በቤንሻንጉል ጉሙዝ የነበረው ተሞክሮ ትምህርት የተወሰደበት መሆኑንም ተገልጿል። ቦርዱ እንዳመለከተው ሂደቱ በሶስት ቀለማት የተከፋፈለና የሰላምና የጸጥታ ግምገማ በማካሄድ ጀምሮ ከስራ መመሪያዎች ጋር በተመጣጠነ መልኩ ከፖለቲካ ፓርቲዎች፣ ከሲቪል ማህበራት፣ ከክልል ከተማ አስተዳደሮች እንዲሁም ከጸጥታ አካላት ጋር የምክክር መድረኮችንም ያካሂዳል። የኤርትራ ጦር ድንበር ተሻግሮ በቡሬ ድንበር ትንኮሳ እየፈጸመ መሆኑን የሚገልጹ መረጃዎች ከስፍራው ወጥተዋል። ጦሩ ወደ አፋር ክልል በመግባት ትንኮሳ እያደረገ ነው ተብሏል። ሻዕቢያ በአፈቀላጤው አቶ የማነ በኩል እኛ የምንፈልገው ሰላም ነው ቢልም በተግባር ግን ጸባጫሪ ድርጊቶችን ቀጥሎበታል። ዛሬ በወጡ መረጃዎች የሻዕቢያ ጦር በአፋር ግዛት ተሻግሮ በመግባት ትንኮሳ እየፈጸመ እንደሆነም አረጋግጧል። ኤርትራ ወደ አፋር ክልል ድንበር አካባቢዎች ሰርጎ በመግባት ወታደራዊ ትንኮሳ እየፈጸመ መሆኑን አዲስ ሪፖርት ድረገጽም ዘግቧል። የሻዕቢያ ጦር ወደ ኢትዮጵያ ግዛት ዘልቆ ትንኮሳ እየፈጸመባቸው ካሉ አካባቢዎች መሃል ቡሬ፣ ደናክል፣ ጋራባው እና አዋላ ይጠቀሱበታል። ዘገባው እንዳለው በተለይም በቡሬ በአፋር ድንበር አቅጣጫ የኤርትራ ጦር ከፍተኛ ወታደራዊ ንቅናቄ እያደረገ ነው ብለዋል። የኤርትራ ወታደሮች በአካባቢው ሰላማዊ የአፋር ዜጎችን በማዋከብና የክልሉን ድንበር ለመዳፈር ሙከራ ማድረጉን ተከትሎ ክልሉ ድርጊቱን በአስቸኳይ ካልቆመ ራሱን ለመከላከል አስፈላጊውን እርምጃ እንደሚወስድ እንዲሁም የፌዴራል መንግስት ጉዳዩን በቅርበት እንዲከታተል በአሰራሩ አግባብ ጥሪ ማቅረቡንም ተሰምተዋል።
የአልሻባብ የሽብር ቡድን ለሶማሌና ለቀጠናው ሀገራት ትልቅ አሁናዊ የደህንነት ስጋት ሆኖ መቀጠሉን የተባበሩት መንግስታት የባለሙያዎች ድርጅት አስታወቀ። የአልሻባብ የሽብር ቡድን ለሶማሌና ለቀጠናው ሀገራት ትልቅ አሁናዊ የደህንነት ስጋት ሆኖ መቀጠሉን የተባበሩት መንግስታት ድርጅት ባለሙያዎች ቡድን ከትላንት ወዲያ ሮብ ዕለት ባወጣው ሪፖርትም ገልጿል። በዚህም አልሻባብ በቀጠናው ደህንነት ላይ በተለይም ደግሞ በኬንያ ደህንነት ላይ ትልቅ አሁናዊ ስጋት የደገነ መሆኑን ሪፖርቱ አመላክቷል። ምክንያቱ ደግሞ ቡድኑ ራሱ ያመረታቸውን ተቀጣጣይና ተተኳሽ ጭምር በመጠቀም በኬንያ ላይ ተደጋጋሚ ጥቃቶች እየፈጸመ የሚገኝ መሆኑ ነው። በዚህ ዓመት ብቻ አልሻባብ የሶማሌ አዋሳኝ በሆኑት ማንዴራና ላሙ የተባሉ የኬንያ ግዛቶች ላይ በአማካይ በወር 6 ጥቃቶችን ፈጽመዋል። በመሆኑም አልሻባብ በኬንያ የደህንነት ኃይሎች ላይ ያነጣጠረ ጥቃቶችን በመፈጸም መሰረተ ልማቶችን በማውደም ከብቶችን በመስረቅ ሴቶችን አፍኖ በመውሰድና በመድፈር ለኬንያ ትልቅ የደህንነት ስጋት ሆኗል ሲል የተባበሩት መንግስታት የባለሙያዎች ቡድን ሪፖርትም ገልጿል። የአልሻባብ የሽብር ቡድን በቀጠናው ላይ የሚፈጸም የደህንነት ስጋት የሚመነጭ በዋና ከተማ ሞቃዲሾ በሀገሪቱ ፕሬዝዳንት ላይ ግድያ እስከመሞከር የዘለቀ ጥቃት የመፈጸም አቅም ብቻ ሳይሆን የቡድኑ ከፍተኛ የሆነ ፕሮፓጋንዳ የመስራት አቅም፣ የተራቀቀ የዘርፊያና የገንዘብ የማግኛ ስልት እንዲሁም አደገኛ ያስገድዶ ምልመላ ስልት ጭምር መሆኑንም የመንግስታቱ ድርጅት ባለሙያዎች ቡድን አመላክተዋል። የተባበሩት መንግስታት ድርጅት ባለሙያዎች ቡድን ሪፖርት ይህንን ይበል እንጂ የሶማሌ መንግስት በአልሻባብ ላይ የሚያካሄደው ጥቃት አጠናክሮ መቀጠሉና ድልም እየተቀናጀ መሆኑን ፕሬዝዳንት ሐሰን ሼክ መሐመድ በተደጋጋሚ ሲገልጹ መሰማታቸው አይዘነጋም። ባለፈው ጥቅምት ወር የሶማሌ ብሔራዊ ጦር አጋር በማዕከላዊ ጁባ አቡ አሊ ከተማ ባካሄደው ዘመቻ የአልሻባብ ተባባሪ መስራችና የቡድን የደህንነት መሪ የነበረው ሙሐመድ አብዲ ሐምዲ ይህንንም በቅጽል ስሙ ጃክፋር ጉሬ የሚባል የአልሻባብ ዋነኛ ሰው መገደሉን መግለጹ ይታወሳል። አሜሪካ በናይጄሪያ በሚገኘው የአይኤስ የሽብር ቡድን ላይ ኃይለኛ ጥቃት መሰንዘሯን ፕሬዝዳንቱ ገለጹ። ፕሬዝዳንት ዶናልድ ትራምፕ ዩናይትድ ስቴትስ በሰሜን ምዕራብ ናይጄሪያ በሚገኘው የኢስላሚክ መንግስት አይኤስ የሽብር ቡድን ላይ ኃይለኛና አጥፊ ጥቃት መሰንዘሯን ገለጹ። የሌላ ሀያሏ አገር መሪ አይኤስ አጸያፊ ሽብር ቡድን ሲሉ የገለጹ ሲሆን ቡድኑ በዋናነት ንጹሃን ክርስቲያኖችን ኢስላም በማድረግና በአሰቃቂ ሁኔታ በመግደል ወንጅለውታል። ትራምፕ የአሜሪካ ጦር ኢላማቸውን ያሳኩና የተዋጣላቸው በርካታ ጥቃቶች መፈጸሙን የተናገሩ ሲሆን የአሜሪካ በአፍሪካ እዝ ወይም አፍሪኮም በበኩሉ የሐሙሱ ጥቃት በሶኮታ ግዛት ውስጥ ከናይጄሪያ ጋር በመቀናጀት መከናወኑን ገልጿል። የናይጄሪያ የውጭ ጉዳይ ሚኒስቴር የሱፍ ማታማ ቱጋር በበኩላቸው ጥቃቱ አሸባሪ ኢላማ ያደረገ የተቀናጀ ዘመቻ እንጂ ከየትኛውም የተለየ ሃይማኖት ጋር ግንኙነት ያለው አለመሆኑን ለቢቢሲ ተናግረዋል። ሚኒስቴሩ ወደፊት ተጨማሪ ጥቃት ሊሰነዘር እንደሚችል ጠቁመው ይህም በሁለቱ ሀገራት አመራሮች በሚተላለፉ ውሳኔዎች ላይ የሚመሰረት መሆኑንም ገልጸዋል። ትራምፕ ትላንትና ሐሙስ ምሽት በትሩዝ ሶሻል ሚዲያቸው ባሰፈሩት ጽሑፍ በኔ መሪነት አገሬ አክራሪ እስላሚነትን ሽብርተኛ እንዲስፋፋ አትፈቅድም ብለዋል። ዶናልድ ትራምፕ ከዚህ ቀደም በህዳር ወር ውስጥ የአሜሪካ ጦር በናይጄሪያ የሚንቀሳቀስ እስላማዊ ታጣቂ ቡድንን ለመመከት ለሚወስደው እርምጃ እንዲዘጋጅ ትዕዛዝ አስተላልፈውም ነበር። በወቅቱ የትኛው ግድያ ማለታቸው እንደሆነ በዝርዝር ባይገልጹም ባለፉት ጥቂት ወራት በናይጄሪያ ክርስቲያኖች ላይ የዘር ማጥፋት ወንጀል እየተፈጸመ ነው የሚል መረጃዎች በአንዳንድ የአሜሪካ ቀኝ ዘመም መካከል ሲዘዋወር መቆየቱን ቢቢሲ በዘገባው አመላክተዋል። ወደ ሰላም እየተቃረብን ነው ሲሉ የዩክሬኑ ፕሬዝዳንት ተናገሩ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከአሜሪካ ተደራዳሪዎች ጋር ጥሩ ውይይት ጊዜ አድርገናል ብለዋል። ደም አፋሳሹን ጦርነት ለመፍታት ያለመሰልቸት እየሰራን ነው ያሉት ዜሌንስኪ ሁሉም የቀረቡት ሰነዶች ተጨባጭ፣ ተአማኝና ውጤታማ ነበሩም ብለዋል። በጋራ መገንባት ያለብን የተመሰረተ ስራዎችን ማከናወን፣ ዘላቂና ሰላሙን ደህንነት የሚጠበቅ ሁኔታ እየሰራን ቀጣይ አቅጣጫዎችን እያስቀመጥን እንቀጥላለን ሲሉም ተደምጠዋል። አሜሪካ፣ አውሮፓና የዩክሬን አጋሮች እየረዱ ወደ ሰላም ለመድረስ ተቃርበናል ያሉት ዜሌንስኪ ለገና በዓል እንኳን አደረሳችሁ በማለት የመልካም ምኞታቸውን መግለጫም ሰጥተዋል። ዜሌንስኪ ውጤታማ ውይይት ከአሜሪካ ተደራዳሪዎች ጋር አድርገናል ቢሉም በምን ጉዳዮች ላይ ውጤታማ ቆይታ እንዳደረጉ አልገለጹም። ከሰሞኑ ሩሲያና ዩክሬን ከፍተኛ የመበቃቀል ጥቃት ሲያደርጉ መቆየታቸው የሚታወቅ ሲሆን አሁን ላይ ወደ ሰላም የሚያስኬዳቸውን መንገድ ለመረዳት ግልጽ የሆነ ነገር አለመኖሩን ፖለቲከኞች እያነጋገረ ነው።